አየሽ እናትየው ናት የምትለቀው። የሆነ ነገር አለሽ ከሱ 8,000 ኦልሬዲ የእኔ ቪዲዮ 8,600 አሰሚያቸው ነው። የሆነ ነገር አሳየኝ። ያው ከፍቼዋለሁ እየሰማችሁ ጋር እናቴን የእውነት ምንድነው ዲስሪስፔክት ሳያከብራት ሲቀር መጥፎ የተናገራት ነገር ካለ አሳዩኝ። እኔ አላምንም። እሷን በጣም ነው የሚያከብራት ምናምን ብላለች እና አሁን ከቻች ላኪልኝ እያነጋግሯት ነው። ቡጣ ቤቱን ገብተሽውና እንደዚህ እየቆረጥን ጉድ ፈላ ያዘው በለው። ሮሚዬ ይስሙት አንዴ። እኔ በጣም አንወደኛል በጠዋት የኔን ስም ምንም ሳላረግ። ኧረ አንዴ እሺ ብላለች። እየሰራ ነው አሁን። እኔ አሁን እዚህ ነኝ ያሉት ሜሪላንድ ነኝ እንግዲህ እዚህ ጋር ነኝ እና አሁን ልጅ ስልኳ ተዘግቶባታል እና በጣም ቅይር ነው ያለችው። እንዴት ይዘጋል ስልክ በዚህ ሰዓት እያለች ነው እና ገና ወርክ ነው ናት። ኦኬ የሆነ ነገሮች አሁን ከእሷ የምትለው ስልክ ስራ ልትጀምር ነው እና ስራ ፍቃድ ጠየቀች። የጠየቀችው ስራው ላይ የልደቷ ነው። ልደቴን ሌላ ሀገር ስለማከብር ፈቃድ ይሰጠኝ ብላች። እንግዲህ ስራ ስጀምር የመጀመሪያ መስጠት አለብሻል ኖቲስ እና አየሽ፣ እንደሱ ከሆነ ኤግዛክትሊ የምትሄደው ያኔ ነው ማለት ነው። ይሄ በ1920 የሚሉት ውሸት ነው ማለት ነው። ምክንያቱም ሲያደነጋግሩ ይሆናል አውቀው አንዳንድ ከእስራኤል ለምትልክልኝ እና ሜቢ አውቀው ይሆናል። ግን እንደሱ እንደዚህ ጠይቅ ነበረ እና ለልደቴን ያለች አሁን እሱን ፋይት ማድረግ ያለብን እሱን ላለማስቀረት ደፍነትሊ ለልደቴ ሊሄድ ነው መሄደው አሌክስ ጋር አይደለም ግን አገኘዋለሁ ለሻይ ለቡና አለች። ያሌ ለቃት እና ያቺ መሰረት ላ ነጭ ዋለላት እሷ ጋ ነው እነዚህ ልጆች እና እሷ ጋር የምትሄደው ብሏል። ወንድሜ ደግሞ ከዚያ ጭበርብራ እሷ ቤት ከሄደች እሷም አለችበት ማለት ነው። እሷም ሁላችንም እሷም ልንከስ እያስብን ነው። ማንም አይለቅቅም ደግሞ ልክ ሃይማኖታን ወደ እንትን እያልቀየሩት በሱ ነው አሉ የጠመጥሟት። የተሰበሰቡ ጸሎት ያደርጋሉ በአንድ ሰዓት ኤቭሪዴይ በየቀኑ የእሱ ይዝቻ የአሌክሱ ቤተሰብናች ዴዚ እሱ ነው አፍዝዘው ያዟት። እንዴ አሁን እኮ ስትናገር ወንድሜ ሲናገር ኢየሱስ በኢየሱስ ስም ምናምን ትላለች አለ። እንዴ ምንድነች? ምንም ችግር የለውም ኢየሱስ ነው። ግን ይህንን እንትን በጥሽ ይልጣለሁ እና ወርቅ ማድረግ አለብኝ ብላ እኔ እኮ ወርቅ ግዥልኝ ምናምን ትለኛለች። የምን ወርቅ ነው? ቴክስት እያደረገች ወርቅ የምን ወርቅ ነው? ሁለት አለሽ እኮ የድሮ ምናምን ስል እኔ ክሮስ ነው የምፈልገው ምናምን እንደ ሽሽ ያልኩና ምን ችግር የለም። አሁን ስሰማ ልከስ ሃይማኖታን ለመቀየር ናቸው ኦርቶዶክስ መንሰራችን እናም እያሏት ነው አሉ። እኔ እንጃ እኔ የማውቀው ኦርቶዶክስ ናቸው ጴንጤ ናቸው። እንዴት እንደዛ ሌሏቸው አሉ ነው ሌላ ግሩፕ ነው እንደዛ ይላል። እና እሱንም ቢሆን እኮ ሃይማኖት አንደርስታንድ ሳታደርግ እንዴት ነው የሚያስቀይሯት? በደንብ በእንግሊዝኛ ሄዳ ራሷ ዲሳይድ ታደርግ። ዝም ብሎ የማያውቀውን ሰው እንዴት ነው ሃይማኖት ውስጥ የሚከቱት? ይህ እኮ ወንጀልም ሊሆን ይችላል ይሄ ራሱ። እና በጣም ነው ያዟት። እና ዝም ላይ እና እስቲ ቆይ ተስፋ አልቆርጥም በእናትሽ ትንሽ ታገሽኝ፣ አዲስ ለውጥ ካለ እነግርሻለሁ። ግን ደጉልኔስ ስራ ልጀምር ነው አትሊስት ፊው ዴይስ ዊክስ አትሄድም። ቆይቀስ በይ እሺ። አቴንክ እኛ ሌላ መንገዶች ስለማድ ከሆኑ በኋላ ነው መናገርሽ። ምክንያቱም አንቺን ኤክሳይትድ አድርጌ ላይሆን ከቻለን እንደገና እናዝናለን እና ወርክ ነውነት እየሰራና አሁን ነገም ወንድም ቤት ግብዣ አለ አንድ ቤት ሄዳለሁ ብላችሁ እየተቀየረች ነው። ትንሽ ግን ዲፕሬሽን ላይ ነች፣ ዲፕሬሽን ላይ ነው ያለችው። ምክንያቱም አባቷ በጣም ናፈቀችው አሉ በጣም
ሮሚዬ እኔ ስራ ልገባ ነው እና ደግሞ ችግር አለበት። እኔ ያናግራት ለምን አሁን መሰለኝ ለዚህ እውነት ስላለኝ አይደለም የአሌክስን ነገር አይፈልግም እሱ ከሌለ አንድ ደቂቃ አውርቶ ይወረድ። እኔ የአሌክስ እና ምትለው ማለት አንዴ ስቶፓር አልወደደም የሱን እንትን አንድ ደቂቃ ምን እያለች መሰለሽ? ጴንጤዎች ናቸው እንትን እያደረጉ ነው እያለች ነው እና ይኸው እኔ ኦርቶዶክስ አፈር ልብላ ኦርቶዶክስ። ኧረ ይህቺ እናትየው አሸባሪ ናት። በእናትሽ ምን እናርጋት? ጭራሽ እኔ የሁሉም ሃይማኖት አከብራለሁ፣ ግን እኛ ኦርቶዶክስ ነን። እኛ እንትን እያደረግን የእሷን ሃይማኖት ለሚቀይር አይደለም። ይኸውልሽ እናትየው ሲጀመር እግዚአብሔርን ነው የምልሽ ጦዛለች። ልጁን ሳትወዱ አቀርም ጉዳችሁ ነው። ልጁን ወደዋለች። ልጁን አሽሹት። እቺ ልጁን ወዳው ነው እንዴ? ጤነኛ አይደለች ሴትዮ። እሱ ለማለት ነው ስራ ላይ ነኝ። በጣም ጉዷ እግዚአብሔር መድኃኒዓለም ራሱ አወጣለች። ችግር የለም። እናንተ ደግሞ እውነቱ ይወጣል። እሷ በተንቀዠቀዠ ቁጥር እውነቱ ይወጣል። የራሷን ብልግና ነው የሚያሳየው። ስለዚህ ዶን ወሪ። እኔ እናንተን አውቄ አይደለም ልጁን እንኳን የበቃ እውቀት ኖሮኝ አውቄ እዚህ ሚዲያ ላይ ነው የማውቀው። እሷንም ሚዲያ ላይ ነው የማውቃት። ግን ዴዚ የተለየ ልጅ ሆነ አይደለም። እዚህ ሚዲያ ላይ ተዋደዱ። መጀመሪያ አልወድም ብሏት ነበር። የስ እንዳያት ሊወዳት አይችልም። ሜቢ በውስጥ ሲያወሩ ችግሯን ያላትን እንትን ሲገናኙ ተዋደዋል። ልጁ አይወዳትም ምናምን ገለመሌ ህዝቡ ያወራል። እንዳታዳሙ። ከተዋደዱ እርስ በርሳቸው የራሳቸው ነው። ምንም እኮ የእናትየው የባሰ እኮ ነው የምታዋድዳቸው እንጂ አትለያቸው እንዴ። ምንድን ነው በዚህ መልኩ የገዛ ልጅሽን እየተከታተሉ እንትን ናቸው እንዲህ ናቸው እንዴ? ደግሞ በሃይማኖት ዘረግ ጴንጤ ብላ ኧረ በስመ አብ ወልደ መንፈስ ቅዱስ። ኧረ በስመ አብ ቴንኪዩ የኔ እናት። በቃ አሰሚያቸው ይስሙ። አዎ ይቀጥላል እስከ መጨረሻ። ኦኬ እኛ ኦርቶዶክስነት ፕሩፍ አድርገናል። ተመስገን አምላኬ። ይህን የመሰለ ሸራተን ወደ ጴንጤ ልትወስዱ ዮኒ ማኛ ይበቃችኋል። ቀጥሉ። እና አልወደደም የሱን እንትን እና ውልሴ እና ተስፋ ትጎረጫ ይዞሽ እሺ። ወይ ማሪ እንዴት ነሽ? ሰላም ነሽ? አዎ የሆነ የተደበቀ ነገር አለ። እናትየው መጀመሪያ እኔ አወራኋት። ስለዚህ ነገር እንድታወሪኝ እፈልጋለሁ ስላት አካውንቱ ተዘግተዋል አለች። ከዛ እኔ ዲዚ ቤት ገባሁና ላይፍ ወዲያውን 10 ደቂቃ ሞላው እንዴ ላይፍ ላይ ያለችውን ፎቶ አነሳሁትና ላኩላት። ላይፍ ላይ ያነሳሁትን እንትና ላኩላትና ከዛ በኋላ ምን እንዳለኩ ታውቂያለሽ? ይሄ ምንድን ነው? ስለዚህ የምታውቂ ከሆነ አስረጅኝ ካለ የድራማው ተካፋይ ነሽ እንዲ አልኳት። ጽናት በጽሁፍ ነው የጻፈችልኝ። ፓስፖርቷን ልካ ከፈቱላት አለች። ውሸታቸውን አልተዘጋ ወይ እሷ ናት የዘጋችው ወይ እሱ ነው የዘጋው። እኔም እንደዛ ነው ያልኳት። ወይ አንቺ ነሽ የዘጋችው ወይ እነሱ ነው የዘጋት እንጂ አልተዘጋም እንትን አለች። ለምን ታውቂያለሽ? ስልኩ ጊዜ የያዘችው ስልክ አይፎን ስልክ፣ ለዚህ ነው አይፎኑ ስልክ የኔ ነው አለች። በእኔ ስም የገዛሁት። ስለዚህ ሄዳ ማዘጋት ትችላለች። ስልኩን ጠፋብኝ ብላ እንትን ካለች ጠፋብኝ ካለች ሲያዩት ቤቷ ድረስ ይሄዳሉ። ሎኬሽን ይመራል አይፎኑ። ጠፋብኝ ማለት ስለማትችል ማስጠፋት ትችላለች። እናትየው ስልኩ የተገዛው አይፎኑ በእናትየው ስም ነው። እናትየውን አሁን ሰሞኑን አላመንኳትም። ታውቂያለሽ? አንቺ የትላንትና አላየሽም ነበር ማለት ነው በፊት ስትጽፊልኝ። እኛ ላይቭ እያየናቸው እኔማ ዋንነት ምናምን ትቼ ወጣኝ። አስጠልቶኝ እህቴ ነች ነግራኝ ትገርሚያለሽ። አሁን አነጋግረት አሁን ስታለቅስ ነበር፣ ድብን ብላ ስታለቅስ ነበር። አይኖ ብለው እንትን ብሎ ነበር። በኋላ እኔ ተመለሰችው እነ ጃኒ ምናምን እየተጣሉ ነበር እና አይ ቲንክ የገባችው ትላንትና ለማቃጠል ነው። ተነጋግረው ጃኒ ጋር ሲበጣበጡ ነበረ። ፎቶን አለም የሆነ ፎቶ ስቀል ተብላ ጋኝ
ሲጫወቱ ስትቃጠል ነበር። ከዛ በሱ ምክንያት መሰለኝ ለማቅለም በጃኒ ምክንያት መሰለኝ እና ያው እኛንም ለማቃጠል ወጣው አሉና እህቴ እዛ ነበረች። ውይ ስትቃጠል ነበር እህቴ ራሷ 10 እየደወለች ኧረ በእናትሽ ተመልከቻት፣ ይቺ ልጅ እንዴት ነው በቃ ጨርሳለች፣ በቃ በቀኝ እኔ በቀኝ ልክ እንዳንቺ ነው ያለችው። እኔ ልነግርሽ አልችልም። እኔማ እንደዚህ ተቃጥዬ ጨርሻለሁ ለሞታምገ ግን አንድ ቀን በቀኝ 100% በቃ ቴልም እኔ ራሴ ኮንፊደንት ሆኜ ስል ግልብጥ አስተላች እንደገና ግልብጥ ምንድን ይሄ ነገር ተራፒ ያስፈልገዋል በእውነት እና ያ በጣም ያስፈራል። በጣም ሀገር የሚያሳፍር ነው። እውነትሽ ነው። እኔ የምናደርጋቸውን ወትደው አንቄ አላስቀረት ይዘዋታል። ፋሚሊ ነን እኮ አልቻሉ እየተደበቁ ፋሚሊ እንደ ቡና ተሰብሰቡ መጠጣት የለም ግሩፕ አላቸው አሉ በአንድ እንትን ውስጥ እና እኔ እንዴት ላድርግ? እኔ እስቲ አሁን ደግሞ እስቲ ዛሬ አንድ ኧረ የእናት ምቀኛ ይደብራል። አይ ቲንክ በእንትኗ ምክንያት ነው የወጡት። ለየለቀቀች ነው ለነገሩ እና ዝም በይ ከዚህም የባሰ 1 ቀን ቀራት 2 ቀን እያለን አልነበረም። ተስፋ መቁረጥ የለም እናያለን። አሁን ደግሞ በ19 እስከ 25 ይሄዳል የሚባል እንትን ሰምቻለኝ። አይ ቲንክ ራሱ ነው ያለው አድዋ ደግሞ እና ፓስፖርት የእስራኤል አለው ሊሄድ ነው። እዛ ሊገናኙ ነው እየተባለ ነው። እስቲ ዛሬ ቅድም ተኝቼ ነበረ ከዜጋጋ እነግራታለሁ አላልኩሽም? አሁን ገና ሊነጋ ነው። ትንሽ ቆይቼ ደውለትና ሌላ መንገድ ደግሞ ይፈልጋል። ማድረግ አላውቅም። እስቲ መንገድ መፈለግ አለብን። እነሱ ሰዎች አይሸንፉም። ማታታለን ሲሆኑማ እኔን ተቃጥያለሁን ዛሬ እስቲ እደውላለሁ። ኢሚግሬሽን ምናምን እንደገና ምንድን ነው እሱ ምናምን ላለሁ እሷም እስቲ አንድ ትልቅ እህታለችኝ እሷም ተሰብስበን እንደገና ንግግር እናደርጋለን። እስቲ ቆይ የሚደንቅ ነው። እኛ እኮ ይልሽ ይህ በስመ አብ እኔ እንጃ ይህን ማሰብማ አልፈልግም። አሁን እንደው መንገድ እናፈልግ ብቻ ነው። አሁን ጤነኛ አይደለም በእውነት። እስቲ ቆይ ለማንኛውም እነግርሻለሁ። ቆይ አዲስ ነገር ካለ አሁን ጤና አነጋግራታለሁ። ከአንድ ትንሽ ከ1 2 3 ሰዓት በኋላ እደውልላታለሁ። እኔ እንደምለው ከእንደውም ከእሱ አንቺ ታሳዝኛለሽ። ራስሽን ጠብቂ። ከመንሽ ትመንሽ እናት ነሽ። ይህን ራሱ እንዲህ ማለቷ ራሱ ትላንት በ5 ወር ባወቀችው ዲስስፕሪ አትነግራትም? እንዲ አንድ አሜሪካን ያለች አሮጊት አለች እያለ ሲሰድብሽ፣ አሜሪካን ማን አሮጊት አለች? አንቺ ያላስጀመርሽኝም አንቺ ያላስተውሽ ስምሽን ብቻ ነው የማይጠራው። እሱንም ሰው ስለሚያውቅሽ እሱን ራሱ ሪከርዱን አውጥተሽ አታሰሚያት እና እናንተ ወስኑ። ለማንኛውም እሱ ከተመቻት ማፍቃት ትችያለሽ፣ መሄድ ትችላለሽ። እኛ አይመለከተንም። እኛ ታገለላት አሁንም የእኛ ልጆች ቋፍ ላይ ናቸው። ተው እያልኩኝ ነው እንጂ ራሷ ወደ ዴዚ ሊዞሩባት ነው። ይቺ እናት ያላከበረች እያሉ እንግዲህ ዴዚ ለእኛ ልጆች በእንግሊዝኛ 1-2 ቀን ቢያወሩ ዴዚ ከቲክቶክ ነው የምትጠፋው። እና ወይ ለራሱ አልጠቀመች ወይ እሱ እየሸቀለ ነው ወይ ራሱ ዛሬ ትናንትና ራሱ ከአቤል ጋር የመጣው ወንድሙ ይሁን ጌም ሸቀለ መጥቶ፣ እሷ ግን ወንድ አይታ የምታውቅ እንኳን መስለን
አባቴ ምን ብለው ምናምን እሷ ኧረ በማርያም ታሰደባለች። እንደ ሰው አሁን እንደ አበሻ ሴት ቢሆን ጊዜ የምታደርገው ነገር በጣም የሚቀፍ ነው። ቅድም ከድራማ ልወጣ ትንሽ ነው የቀረኝ። ትንሽ ያው ቲክቶክ ስንገባ እኛም አየሽ ከድራማ ሲወጣ እየሰማች ከድራማ እንደሆነ አሁን ግን ምንም አይመስለኝ። ሲጀመር አንድ ነገር ሲናገሩ ነው ክፋት መቦልቀው። ድሮ ግን ብቅ መራገጥ ስለምፈልግ ማንንም አልቦልቅም ነበረ። ሀዲ ሳልችተው ያል እሺ በደንብ ብለሽ የራስሽን ጠብቂ፣ ለራስሽ ሆኚ። ልጅቷ ቆሞባታል። የቆመ ያይምና ምንም መረጃ ብታቀርቢላት እሰማሻችንም። ግን እኔ እንዲህ ብዬ በቃ ማውራት ስለሚያቅተኝ ነው ዝም የምለው። ስለዚህ እህቷ መስመት የሆነ ይከሳታለሁ መቀመቅ ነው ማወርዳት ነው ያለችው። ልትልሻል ይሄ ራሱ መረጃ የሆናትም እንዲ እናትየውን ነው ያለችው። እረፊ ቢያል ለዴዚ የዴዚ ሰም አለ። ለምን እሱን አትልኪላትም? ለምን ጠራሽ እንጂ ቲና ይሄ ሰላም ነሽ? እኔ እኮ ነገሩ አስጠላኝ። ብል ሄዳለሁ። አንቺም እንደ እናት ልጅሽም መቆጣት አልቻልሽም። እሱም በቃ ሁሉ ሚስጥሩን ስለመቀድም አስቀድማ ሚስጥሩን ስለነገረች ያው እህቱም እኔ እንዳትልኪ ስላልሽ ነው ያላት። አንፈልጋትም ያለችው እኛ አንፈልጋትም ሰብስቧት ነው ብላ ኮመንት ላይ የጻፈችላት። እሱም አልፈልግም እህቴ ናት አለ። እኔ ከዚህ በላይ ምን እንደምትፈልግ አላውቅም። ነው ስለዚህ ልጅቷ ራሷ እንትን ብለሽ ኧረ ትሂድና እኛንም ትገላግለን ከዚህ ጉድ። እኛ ሁሉም ሰልችቶታል። እሷ ኮንፊደንስ የላትም። አሁን ትናንትና ምን አስወጥተን ከጃኒ ቀጣላት። ጃኒ ዱቄት ፊት ለምን አለቻት? ምን አረገች ጃኒ? እሱን የሄደባት ለጥቅሙ ሲል እና እንደዚህ እያጣጣላት ነው። ኒቲና እንደ ነገር ልንገርሽ፣ ያው ሳልተቀራረም ዲዚ ሁሌ ችግር ነው የምታወራው። ሁሌ ልብስ የለኝም፣ ልብሴን ኢትዮጵያ ጠ ልብስ የለኝም። ልብስ በረከሰበት ሀገር አሜሪካን ዲስካውንት ሲወርድ ሁለት ድራማ አለ። ልብስ በረከሰበት ሀገር ተቀመጣ ሁሌ ልብስ የለኝም፣ ልብስ የለኝም፣ ልብስ የለኝም። እና ሰዎቹ ምን ያርጓት? ያው ቤተሰብ ስለማይገዛላት ብለው ነው የሰጧት ያላትን እንድትዘነጥ ብለው። የሰዎቹ ጥፋት አይደለም፣ የራሷ ጥፋት ነው። አንቺ ደግሞ ይህን ከበር የሚያደርግ ነገር ማድረግ አለብሽ፣ መግዛት አለብሽ። እና የራስሽ ጥፋት ነው። አንዳንዴ አሁን አንቺ መወሰን አልቻልሽም፣ የራስሽም ጥፋት አለበት። ውሳኔ ዝም ብሎ እንደዚህ ሚዲያ ላይ እሱ እየተባባሰበት ነው የሄደው። ስለዚህ ወይ ልጅቷን ሐኪም ቤት ማስገባት ነው ወይ የምትፈልገውን ማሟላት ነው። እንግዲህ ተሽ አሜሪካን ሀገር ቁጭ ብላ ከሰው ቤት ሄዳ የጆሮ ጌጥ ምናምን ለምና መታ ሚዲያ ላይ ማውራት ማለት ለአንቺም ውርደት ነው። አሁን አንቺ ምን ብለሽ ታወሪያለሽ ሚዲያ ላይ? እነሱ የሚለ እኔ በቀደም ሰደብኩት አንድ ያሬድ የሚባል ልጅ የራሱ አካውንት ነው መሰለኝ። ሊንዳ አንቺ እባክሽ ረፊ ብዙም አታውቂው ጉድ አለ። እንደዚህ የምትበላው እንኳን የምታጣ ልጅ ናት። እዚህ ሚዲያ ላይ ቁጭ ብላ ነው የሚሉት። አሁን ነገሩን ሁሉ ወደ አንቺ እያዞሩት ነው። እኔ በምችለው ለረዳሽ ነበረ፣ ግን አንቺ ከልጅቷ ጎን ካልኩሽ ልጅቷ ከጎና የቆመ ሰው ነው የምትፈልገው ይታይሽ። እነሱ በብርም ከጎና ቁመዋል፣ በምንም ከጎና ቁመዋል። እኔ ሼር አረግልሻለሁ፣ ሼር አረግልሻለሁ። እየገቡ ፎሎ ያረጉሻል። እና ይደብር። ሁሉም ከእናቷ ጋር ተጣልታለች፣ ለዚህ ነው እያለ ነው የሚያወራው። አንቺ አልተጣላሁም ላሽ ካልተጣላሽ ደግሞ ምን አለበት? አሁን $300 ብታወጪ ብዙ ልብስ ትገዥላታለሽ። ለምን ልብስ ኢቨን ቲሸርት ራሱ በየቀኑ 7 ቲሸርት ቢኖራት በየቀኑ እየቀየረች የምትገባው ልብስ ብትገዥላት እና ይሄ ራሱ ውርደት ነው።
ሰው ቤት ሂዳ አሜሪካን ተቀምጣ ሰው ቤት ሂዳ ለብሶ ገዝታ ማምጣት Wanted, people aged 55 plus, considering so. ሰምታችኋል እያንዳንዳችሁ ያ ነገር ነው እኮ ነው። ምንድን ነው እንደዚህ እናትየው ከልጇ ጋር እንደዚህ መሆን አለባት?